ህወሓት የጀነራል ታደሰ ወረደ አስተዳደር ፈርሷል ሲል አወጀ። በህወሓትና በትግራይ ጊዜያዊ አስተዳደር መካከል ያለው ልዩነት ወደ ከረመ ምዕራፍ ተሸጋግሯል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለቢቢሲ እንደገለጹት የፌዴራል መንግስት የፕሬዝዳንት ታደሰ ወረደን የስልጣን ዘመን ለብቻው ማራዘሙን የፕሪቶሪያው ስምምነት የሚጥስ በመሆኑ ጊዜያዊ አስተዳደሩ ፈርሷል። በዚህ ምክንያት ከ6 ዓመት በፊት የተመረጠው የትግራይ መንግስት ምክር ቤት ወደ ስራው እንዲመለስና አዲስ ፕሬዝዳንት ካቢኔ እንዲሰየም መወሰኑን አስታውቀዋል። ቃል አቀባዩ ሌተናል ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ ካላደረጉ ስህተት እንደሚሆን ያስጠነቀቁ ሲሆን ከፌዴራል መንግስት ጋር ያለው የግንኙነት ገመድ መበጠሱንም ገልጸዋል። ህወሓት በ2012 ዓ.ም የተካሄደው ምርጫ ታግዶ የቆየ እንጂ ያልፈረሰ በመሆኑ ህጋዊ ነው ሲል ይከራከራል። በአሁኑ ወቅት ክልሉ 40% የሚሆን መሬቱ በሌሎች ቁጥጥር ስር በመሆኑ አዲስ ምርጫ ማካሄድ እንደማይችልና ብቸኛው አማራጭ የቀድሞ ምክር ቤት መመለስ እንደሆነ ድርጅቱ ያምናል። በሌላ በኩል ፕሬዝዳንት ታደሰ ወረደ የህወሓትን ውሳኔ በጽኑ በመቃወም ድርጊቱ የፕሪቶሪያውን ስምምነት የሚያፈርስና ወደ ጦርነት የሚመራ መፈንቅለ መንግስት ነው ሲሉ ገልጸውታል። ፕሬዝዳንቱ የሚመሩት ካቢኔ መደበኛ ስራውን እንደሚቀጥል ቢያስታውቁም ህወሓት ግን ምክር ቤቱን ዳግም በማዋቀር አዲስ አስፈጻሚ ለመሰየም በዝግጅት ላይ መሆኑን ገልጿል። ይህ አዲስ ፍጥጫ በትግራይ ክልል ውስጥ ሁሉ መንግስት የመኖሩን ስጋት እያባባሰ ይገኛል። መረጃው ያድማስ ነው። ህወሓት ሌተናል ጀነራል ታደሰ የስልጣን ርክክብ ካላደረጉ ስህተት ነው የሚሆነው ሲል ለቢቢሲ ተናገረ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጽም ከሆነ ከስህተት እንደሚሆን የህዝባዊ ወያነ ሓርነት ትግራይ ቃል አቀባይ ለቢቢሲ ተናግረዋል። የህወሓት ቃል አቀባይ ሚካኤል አስገዶም የትግራይ ክልል ጊዜያዊ አስተዳደር እየፈረሰ በመሆኑ ከፌዴራል መንግስት ጋር ያለው ግንኙነት ገመድ መበጠሱን ገልጸዋል። ከቢቢሲ ጋር አጭር ቃለ መጠይቅ ያደረጉት ቃል አቀባዩ የህወሓት ማዕከላዊ ኮሚቴ ከ2 ሳምንት ገደማ በፊት ያስተላለፈውን ውሳኔ በተመለከተ ከተለያዩ አካላት ጋር ውይይት እየተካሄደ እንደሆነ ተናግረዋል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 2018 ዓ.ም ባወጣው መግለጫ ከ6 ዓመት በፊት ክልል ውስጥ በተደረገ ምርጫ የተመረጠው የትግራይ መንግስት ምክር ወደ ስራ እንዲመለስ መወሰኑን አስታውቆ ነበር። ህወሓት ይህን ውሳኔ ያስታወቀው ፌዴራል መንግስት ከፕሪቶሪያ ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉት ፕሬዝዳንት ታደሰ ወረደ የስልጣን ቆይታ በአንድ ዓመት ካራዘመ ከ2 ሳምንት ገደማ በኋላ ነው። ቃል አቀባዩ ሚካኤል የፌዴራል መንግስት ውሳኔውን ያስተላለፈው ህወሓትን ሳያስፈቅድ ሳያማክር ለብቻ ነው ብለዋል። ጀነራል ታደሰ የመጀመሪያ ዓመት ላይ የተሾመው በፕሪቶሪያ ስምምነት መሰረት በወጣው ደንብ ነው። አሁን ግን እርሱ ተጥሶ በ2013 በወጣው ደንብ ነው ብለዋል። የጠቅላይ ሚኒስትር ጽሕፈት ቤት ፕሬዝዳንት ስልጣን ዘመን በአንድ ዓመት መራዘሙን ይፋ ባደረገበት የፌስቡክ ልጥፍ ላይ ጠቅሶ የነበረው የትግራይ ጦርነት ከተጀመረ ከወራት በኋላ የወጣውን ጊዜያዊ አስተዳደር ማቋቋሚያ ደንብ ነበር። ይህ ደንብ ከፕሪቶሪያ ስምምነት መፈረም በኋላ አሁን በስራ ላይ ያለውን አስተዳደር ለማቋቋም በወጣው ደንብ ተሽሯል። ቢቢሲ ስለዚህ ጉዳይ ጥያቄ ያቀረበላቸው የጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢልሲኒ ስዩም የተሻረው ደንብ የተጠቀሰው በስህተት እንደሆነ እንደሚስተካከልም አሳውቀዋል። ከሰዓታት በኋላ ጠቅላይ ሚኒስትር ጽሕፈት ቤት የፌስቡክ ገጽ ላይ የወጣው ጽሑፍ ማስተካከያ ተደርጎበት በ2015 የወጣው ደንብ ተጥሷል። የጊዜያዊ አስተዳደሩ ፕሬዝዳንት ስልጣን የተራዘመው ከአንድ ዓመት በፊት ሹመት በተሰጠበት የ2015 ደንብ መሰረት መሆኑን ለቢቢሲ የገለጹት የፕሬስ ሴክሬታሪያ ኃላፊዋ ከዚህ የተነሳ ውሳኔው ህጋዊ መሆኑን ተናግረዋል። የህወሓት ቃል አቀባይ ሚካኤል በበኩላቸው ከ5 ዓመት በፊት በወጣው የቀድሞ ሹመት በመሰጠቱ ፕሪቶሪያ ስምምነት ስለፈረሰ ጊዜያዊ አስተዳደሩ ፈርሷልም ባይ ናቸው። ስምምነቱን ያፈረሰው ፌዴራል መንግስት ነው። ሌተናል ጀነራል ታደሰ ለብቻው ሹም ይላከልን ፌዴራል መንግስት ነው። ህወሓትን አንቀበልም ብሎ ይፋ አድርጓል። ይህ ግልጽ ነው፣ የሚያሻማ ነገር የለውም ሲሉ በዚህ ምክንያት የቀድሞ ምክር ቤት እንዲመለስ መወሰኑን ገልጸዋል። ቃል አቀባዩ ከፌዴራል መንግስት ጋር የሚኖረውን ግንኙነት እንዴት ይሆናል የሚለውን በቀጣይ የምናየው ይሆናል። እስካሁን ባለው ግንኙነት ግን ጊዜያዊ አስተዳደር እየፈረሰ ስለሆነ የነበረን ገመድ ተበጥሷል የሚል ሀሳብ ነው የምንወስደው ብለዋል። ይህ ምክር ቤት የተቋቋመበት ምርጫ በፕሪቶሪያ ስምምነት ውድቅ ስለመደረጉ ጥያቄ የቀረበላቸው ቃል አቀባዩ በዚህ ሀሳብ እንደማይስማሙም ተናግረዋል። በስምምነቱ መሰረት ምርጫው የማይጸና ወይም ቮይድ እንዳልተደረገ
ይልቁንም ታግዶ መቆየቱን ገልጸዋል። በወቅቱ የተመሰረተው የክልሉ መንግስትም አልፈረሰም ነበር። ጊዜያዊ አስተዳደር የተመሰረተው በድርድር ነው ብለዋል። በድርድር የተመረጠው ምክር ቤት በስፔንድድ አግደን ሳይፈርስ እንዲቆይ አድርገን ለሰላም ስንል ነው የቆየ ነው። ምርጫው አልተሰረዘም፣ ምክር ቤቱም አልፈረሰም፣ ሆልድ አድርገን ነው የቆየ ነው ብለዋል። የሁለት ዓመቱ እንደማፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት ለትግራይ ክልል ምክር ቤትና የህዝብ ተወካዮች ምክር ቤት ምርጫ እስከሚደረግ ድረስ በክልሉ አካታች ጊዜያዊ አስተዳደር እንደሚቋቋም ደንግጓል። የፌዴሬሽን ምክር ቤት በ2012 ዓ.ም ትግራይ ክልል ውስጥ የተካሄደው ምርጫ እንዳልተደረገ የሚቆጥር የማይጸናና ተፈጻሚነት የሌለው እንደሆነ ውሳኔ ያስተላለፈው ድምጽ ከመስጠቱ አስቀድሞ ነበር። የህወሓት ማዕከላዊ ኮሚቴ ቀድሞ ምክር ቤት እንዲመለስ ውሳኔ ሲያስተላልፍ የተነሳው ሌላኛው ጉዳይ ምርጫ ከተካሄደ 5 ዓመት ማለፉን የሚመለከት ህጋዊ ጥያቄ ነበር። ስለዚህ ጉዳይ ጥያቄ የቀረበላቸው ቃል አቀባዩ ሚካኤል ህጋዊ ነው ሲሉ ተከራክረዋል። መጀመሪያ የተዋቀረው መንግስት በትንኮሳ በጦርነቱ እንዲፈርስ ተደርጓል። ወደ ስራም አልገባም ነበር። በአሁኑ ጊዜ ደግሞ ወደዚያ እንመለሳለን ብለው ስናስብ አሁን ምርጫ ማድረግ አንችልም፣ በውሳኔያችን አረጋግጠናል ብለዋል። እንደ ቃል አቀባዩ ገለጻ አሁን ምርጫ መካሄድ የማይቻለው 40% እና ከዚያ በላይ የትግራይ መሬት ትግራይ ህዝብ ተበታትኖ ስላለ ነው። አክለው በዚህ ሁኔታ እንደ አዲስ መርጠን መንግስት ልናቋቋም ስለማንችል አሁን ያለውን በ2012 የተመረጠው ምክር ቤት ካሸጋገርን በኋላ ህጋዊ መንግስት ከመሰረትን በኋላ የሚመጣውን ነገር ምንድነው የሚሆነው የሚለው ቃል ቀጣይ እናያለን ሲሉ ተናግረዋል። በህወሓት ማዕከላዊ ኮሚቴ ውሳኔ መሰረት ምክር ቤቱን ወደ ስራ እንዲመለስ ከተደረገ በኋላ አዲስ አስፈጻሚ ካቢኔ እንደሚዋቀር ቃል አቀባዩን ገልጸዋል። በተጨማሪ ምክር ቤቱ ፕሬዝዳንት እንደሚመርጥ ተናግረዋል። ውሳኔውን በተመለከተ የሚደረገው ውይይት እንደተጠናቀቀ ይህ ተግባር እንደሚከናወን እስካሁን ግን ቀን አለመወሰኑንም ተናግረዋል። ህወሓት ምክር ቤቱ እንዲመለስ መወሰኑን ካስታወቀ በኋላ መግለጫ ሰጡት። ጊዜያዊ አስተዳደር ፕሬዝዳንት ታደሰ ውሳኔውን ተቃውሞታል። ውሳኔው የፕሪቶሪያ ስምምነትን ውድቅ የሚያደርግ ነው እንደሆነ የተናገሩት ፕሬዝዳንት ይህን እርምጃ ተከትሎ ሊመጣ የሚችለው ጦርነት እንደሚሆን ተናግረዋል። ይህን ተከትሎ ሌተናል ጀነራል ታደሰ እንደ ቀድሞ የጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የክልሉ መዋቅር በኃይል ሊጠነቀቁ ይችላል የሚል ስጋት ተፈጥሯል። እንደማያምንበት የተናገሩት ሚካኤል መፈንቅለ መንግስት አይደለም መደረግ ያለበት ርክክብ ነው ሲሉ ለቢቢሲ ተናግረዋል። ሰላማዊ ዲሞክራሲያዊ ርክክብ እንደሚያደርጉ እምነቱ አለን። ከዚህ ውጪ የሚሄድ ሰው ካለ ወይም ከዚህ ውጪ ከሄደ ግን ስህተት ነው የሚሆነው፣ ትክክል አይሆንም ብለዋል። ፕሬዝዳንቱ ስልጣን ለማስረከብ ፈቃደኛ ካልሆኑ የህወሓት ቀጣይ እርምጃ ምን እንደሚሆን ቃል አቀባዩ ተጠይቀዋል። ቀጣዩ ፕሬዝዳንት ማን እንደሚሆን አሁን መናገር አንችልም። ስልጣን ያለው አካል ምክር ቤት ስለሆነ ማንም ፕሬዝዳንት ያደርጋል የሚለው ነገር ቀጣይ የምናየው ነገር ነው የሚሆነው ብለዋል። አክለውም ፕሬዝዳንት ታደሰ በሰላማዊ ስልጣን ያስረክባሉ አያስረክቡም የሚለው አሁን አከራካሪ ነጥብ ሊሆን አይችልም፣ ያኔ ስንደርስ የምናየው ነገር ነው የሚሆነው ሲሉ ተናግረዋል። ጊዜያዊ አስተዳደሩ አሁን ፈርሷል፣ ምክር ቤቱ ወደ ስልጣን ይመጣል ያሉት ቃል አቀባዩ ፕሬዝዳንት የመሾምና ካቢኔ የመዋቅር ስልጣን ያለው ይህ ምክር ቤት መሆኑን ገልጸዋል። በመሆኑም በክልሉ ሁለት መንግስት ይኖራል ሊባል እንደማይችልም ጠቅሰዋል። የህወሓት ውሳኔ በተመለከተ እስካሁን ድረስ ከፌዴራል መንግስት በኩል ይፋ የተሰጠ አስተያየት የለም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ በበኩላቸው ባለፈው ሳምንት በሰጡት መግለጫ የሚመሩት ካቢኔ ስራውን እንደሚቀጥልና የክልሉ መንግስት መስሪያ ቤቶችም መደበኛ ተግባራቸውን ማከናወን እንደሚቀጥሉ ገልጸዋል። ይህ መረጃ የቢቢሲ ነው። በሌላ በኩል ከዩኤስ ጋር ልዩ ግንኙነት ያላት ምናልባት እስራኤል ነች ሲሉ በአሜሪካ የዩኬ አምባሳደር ተናግረዋል። ከዩናይትድ ስቴትስ ጋር ልዩ ግንኙነት ያላት ብቸኛዋ ሀገር ምናልባት እስራኤል እንደሆነች በአሜሪካ የዩኬ አምባሳደር ተናገሩ። ስር ክርስቲያን ተርነር በየካቲት ወር ለትራንስ አትላንቲክ ግንኙነት ተማሪዎች ለጠቅላይ ሚኒስትር የምሰጠው ምክር እጄን በጆሮዬ ደፍኜ ልዩ ነው፣ ደህና ይሆናል ማለት አልችልም የሚል ነው ሲሉ ተናግረዋል። እነዚህ አስተያየቶች ለመጀመሪያ ጊዜ የተዘገቡት ማክሰኞ ዕለት በፋይናንሻል ታይምስ ነበር። ይህ የሁለት ሀገራት ግንኙነት በኢራን ጦርነት ምክንያት ውጥረት ውስጥ ከገባ በኋላና ንጉስ ቻርልስ ሳልሳዊ ወደ ዋይት ሀውስ ከመሄዳቸው ጥቂት ቀደም ብሎ የዩኬ የውጭ ጉዳይ ሚኒስትር የግልና መደበኛ ያልሆኑ አስተያየቶች የመንግስትን አቋም በምን አይነት መልኩ የሚያንጸባርቁ አይደሉም ብለዋል። ስር ክርስቲያን ከዩኬ የሁለተኛ ደረጃ ትምህርት ቤት ተማሪዎች ጋር ወደ አሜሪካ ሲሄድ ካደረጉ ስብሰባ ላይ ተቀርቶ በተለቀቀ የድምጽ ቅጂ ላይ ልዩ ግንኙነት የሚለው አባባል ትዝታ የሚፈጥር ወደ ኋላ የሚመለከትና ብዙ ሸክም የሚፈጥር ስለሆነ ልገልጸው የማልሞክረው ነው ሲሉ ይሰማሉ። ከዩናይትድ ስቴትስ ጋር ልዩ ግንኙነት ያላት አንድ ሀገር ያለች ይመስለኛል፣ እሷም ምናልባት እስራኤል ናት ብለዋል። ይህ በዶናልድ ትራምፕና በጠቅላይ ሚኒስትር ስር ከስታርመር መካከል ያለው የሻከረው ግንኙነትን ለማጠናከር አሜሪካ ለደረሱት ለንጉሱ አስቸጋሪ ያደርገዋል።
በቪዲዮ ላይም ሰር ክርስቲያን አሜሪካና ዩኬ ጥልቅ ታሪክና ፍቅር በተለይም በደህንነትና በመከላከያ ረገድ እንደሚጋሩና ኢኮኖሚው በጣም የተቀራረበ መሆኑን ገልጸዋል። ሌሎች ሁለት ሀገሮች በጋራ የሚያደርጉትን አብረን የምናደርጋቸው ነገሮችም አሉ። ዩኬና አሜሪካ በመለየት ጊዜ ውስጥ እንዳሉ እንደማያምኑ፣ ነገር ግን በእርግጥ በአንድ ዘመን መጨረሻ ላይ ከመሆናቸው ባለፈ ዘመን እንደተለወጠ ነው ብለዋል። እኛ በአውሮፓ ያለን በአሜሪካ የደህንነት ጥላ ያለው ብቻ መተማመን አንችልም። ስለዚህ ከተፈለገ ልዩ ግንኙነት ሊቀጥል ይችላል፣ ነገር ግን የተለየ መሆን አለበት ብዬ አስባለሁ። ለጠቅላይ ሚኒስትር የምሰጠው ምክር እጄን በጆሮዬ ላይ ጭኜ ልዩ ነው ደህና ይሆናል ማለት አልችልም የሚል ሲሆን እኛም ማቅረብ የምንችለው ነገር ለማሳየት በጣም ግልጽ በሆነ መንገድ መስራት አለብን። በአንዳንዶች ጊዜ ያለፈበት የሚባለው ልዩ ግንኙነት የሚለውን ሀረግ ዲፕሎማቶች ከእንግዲህ አይጠቀሙም ተብሎ ይታመናል። የቀድሞ የውጭ ጉዳይ ሚኒስትር ጃክ ስትራው ለቢቢሲ ሬዲዮ ፎር ዘ ወርልድ ቱናይት ፕሮግራም ሰር ክርስቲያን እስራኤል ከአሜሪካን ጋር ልዩ ግንኙነት አላት ማለታቸው ፍጹም ትክክል ነው ብለዋል። ዩናይትድ ስቴትስ ለእስራኤል ወታደራዊ ወጪ በዩናይትድ ስቴትስ ጦር መሳሪያ ላይ የምታወጣው ጨማሮ ድጎማ ታደርጋለች። እናም ይህ ብቻውን ግንኙነት ልዩ ያደርገዋል ሲሉም ስትራው ተናግረዋል። የውጭ ጉዳይ ሚኒስትር በነበሩበት ወቅትም ልዩ ግንኙነት የሚለውን ሀረግ በመጠቀም ረገድ ምቾት እንደማይሰማቸውና ከጥቅም ውጪ እንዲሆን ማድረግ እንደሚፈልጉ አክለዋል። የቀድሞ የዩኬ አምባሳደር ሎርድ ዳሮች በበኩላቸው የተለቀቀውን ድምጽ ክህደትና ከፍተኛ የሆነ የእምነት ጥሰት ሲሉ ለቢቢሲ ኒውስ ናይት ተናግረዋል። ሰር ክርስቲያን በዚህ ምክንያት ራሱን ይወቅሳል ሲሉ አክለዋል። ሰር ክርስቲያን ስለ እስራኤል በሰጡት አስተያየት ዙሪያ ሎርድ ዳሮች ምላሽ ሲሰጡ በዌስት ሚኒስተር ኮሪደሮች ውስጥ የሚደረጉ ስለሆነ ከዚህ ጋር የማይስማማ ሰው ማየት ከባድ ነው ብለዋል። እስራኤል በአሁኑ ጊዜ ከዩኬ ጋር ይልቅ በጣም ለአሜሪካ የቀረበች አጋር መሆኗን እውነት ነው። ሁለት ሀገሮች በአሁኑ ጊዜ በኢራን ጦርነት ጉዳይ ላይ ያልተግባቡ ሲሆን የዩኬው ጠቅላይ ሚኒስትር በጦርነቱ ለመሳተፍ ፈቃደኛ አልሆኑም። ክርስቲያን ባረጉት ሰፊ ንግግር የወሲብ ወንጀለኛው ጄፍሪ ኤፕስታይን ጉዳዩ አሜሪካ ውስጥ ማንንም ያልነካ መሆኑ ያልተለመደ እንደሆነ ተናግረዋል። በተቃራኒ በውዝግብ ምክንያት የቀድሞ ልዑል አንድሪው ማውንትባተን ዊንሶርን እና በዋሽንግተን የዩኬ አምባሳደር የነበሩት ሎርድ ፒተር ማንዴልስ እንዳስወገዳቸው ተናግረዋል። ማውንትባተን ዊንዶርስ ኤንድ ከኤፕስታይን ጋር በተያያዘ ምንም አይነት ስህተት እንዳልሰሩ ደጋግመው ገልጸዋል። ሎርድ ማንደልሰን በበኩላቸው ከኤፕስታይን ጋር ያላቸው ወዳጅነት በመቀጠላቸው ይቅርታ ጠይቀው ስለሱ ያለውን ትክክለኛ እውነት ያወቁት ከሞተ በኋላ እንደሆነም ተናግረዋል። የጄፍሪ ኤፕስታይን ስም መልሶ ወደ ትኩረት ያመጣዋል። ንጉሱና ንግስቲቱ በአሜሪካ ያሉ ከኤፕስታይን ተጎጂዎች ጋር እንዲገናኙ ጫና እየተደረገባቸው ቢገኝም ያንን ለማድረግ እቅድ አልተያዘም። ፕሬዚዳንቱ ከኤፕስታይን ፋይሎች ጋር በተያያዘ የፖለቲካ ተቃውሞ ያጋጠማቸው ቢሆንም የኤፕስታይንን ስም በማንሳታቸው አምባሳደሩን ማንም አያመሰግናቸውም። ሰር ክርስቲያን በታህሳስ ወር ነበረ በአሜሪካ የዩኬ አምባሳደር ሆነው የተሾሙት። የውጭ ጉዳይ ሚኒስቴር በሰጠው መግለጫ እነዚህ የግል መደበኛ ያልሆኑ ወደ አሜሪካ ለተጓዙ የሁለተኛ ደረጃ ተማሪ በየካቲት ወር መጀመሪያ ላይ የተሰጡ አስተያየቶች ናቸው፣ የዩኬ መንግስት አቋም የሚያንጸባርቁ አይደሉም ሲሉ ተናግረዋል። ይህ መረጃ የቢቢሲ ነው።